ስለሚያዳምጥ ነው አንቺ ጋር የመጣሁት እና አንቺ በደንብ እንደምታወሪ ተስፋ አደርጋለሁ። ደውልለት ስል ደወለ። እንደውም ስሚኝ ማናርድዬ እሱ እንትን ከሚል ማለት ነው እዛ ጋር ብትቀመጭ ሲመጣ እንዳይደነግጥኝ ማለት ነው። አይ እዛ ጋር ነው። አዎ እዛ ጋር አደኩላት ለእናቴ እኔ ሴቱኝ ፍቅሬን ስለገለጽኩልህ ነው። እንደዛ ማለት አይደለም። በቃ ጓደኝነታችን እኔ አልፈልገውም። ሰላም እንዴት ናችሁ የኛ ውድ ቤተሰቦች? እኛ እግዚአብሔር ይመስገን ደህና ነን። እንግዲህ እንደምታዩት አዲስ ሰው መጥቷል። ማለት ናርዲ ደውላልኝ ነበረ ማለት ታሜን እኔ እንደምቀርበው አውቃ ነው የደወለችልኝ እና እኔም ሴት ነኝ። ሴት ልጅ ሰውን ደግሞ ሁሉም ነገር አወራችኝ። በጣም አውርተናል። መጀመሪያ እዚህ ጋር ከመምጣታችን በፊት እኔና ናርዲ አውርተናል። ቢኒም ያው ብዙም ከታሜ ጋር ባይሆንም ግዴታ ደግሞ በዚህ ሰዓት ነው በቃ ጓደኛ ነን። የሆነ ነገር እሱ ጋር ሲመጣ እኛ ነን የሆነ ነገር መጣ እኛ ነን የሆነ ማስተካከል ያለብን ቦታ ማስያዝ ያለብን። ታሜም ደግሞ እኛ ደህና እንዲሆን ነው የምንፈልገው። እኔ ናርዲ ሴት ስለሆነች እኔ ምንም ብትል እኔም ሴት ነኝ እረዳታለሁ፣ በደንብ አድርጌ እረዳታለሁ። ማለት ለምን ተናገረች ልትሉ ትችላላችሁ፣ አይና ወጣች ምናምን። ይሄ ማለት እኔ ይሄን ነገር አልስማማበትም። በቃ ስሜቷን የነገረችው ለሱ ቦታ እንዳላት በቃ ይሄ ደግሞ አትናገሪ ማለት አይቻልም። በቃ ውሸቱ ዋሽታ ከሱ ጋር ከመግባባት ይልቅ እውነቱን አውርታ እውነቱን ተናግራ ብትግባባ እንደኔ እኔ በጣም ስለተረዳኋት ነው ዛሬ እንግዲህ ይዣት የመጣሁት። ቢኒ እስኪ የምትለው ነገር ካለ? እኔ በጣም የምለው ነገር የለም ብቻ በዚህ ሰዓት አጠገቡ መገኘት አለብኝ ብዬ ስላሰብኩኝ ነው የመጣሁት እንጂ የሚያስመጣ ጉዳይ ኖሮኝ አይደለም የመጣሁት። ኢቭን ቢያንስ እንኳን ዛሬ መምጣት አለብኝ ብዬ ስላሰብኩኝ እና ስለደወልሽ እኮ ቢኒ ማለት አሁን ላይ ማለት ነው እዚች ጋር ውስጥ ላይ ያለውን ነገር እርሳው። ገብቷል? መፍታት ካለብን በውስጥ እንፈታዋለን እኛ ያለውን ነገር ማለት ነው። እዚች ጋር እርሳውና ዛሬ ናርዲም ስላለች ስለኛ እዚች ጋር ማውራትም ስለማንችል ለብቻችን ሆነን እናወራለን እኛ። ናርዲ ማለት በቃ ምንም አትጨናነቂ እሺ ስልሽ በቃ እሱም ዱብዳ ስለሆነበት ነው እንደዚህ አይነት ነገር ደግሞ ይመስለኛል አስበው ምናምን አያውቅም። ታሜን እኛ እንደምናውቀው ከሆነ መስራት ምናምን መለወጥ ምናምን ነው እያሰበ ያለው የሚያስበው እንጂ በዚህ ሰዓት ለኔ ስሜት በቃ እኔ እንጃ አላውቅም። ግን አንቺ ምንም ቢልሽ ምላሹ ምንም ቢሆን ማለት እንዲደብርሽ አልፈልግም። ናርዲም ዛሬ ስጦታ ይዛለት መታለች። እኔም በጣም ደንግጬ ነበር ሳየው። ናርዲ ምንም እንትን እንዳይልሽ እሺ፣ ምንም እንዳይሰማሽ። እሱ ስልሽ የሆነ ሊያሳይሽ የሚችሉት ነገሮች ይኖራሉ። ይሄን ይሆናልም አይሆንምም የሚለውን እኛ ከጎንሽ ነን። ቢኒም አለ ከጎንሽ ነን እኛ እስከ መጨረሻው ድረስ። ምክንያቱም ከኛ የሚያልፍ ነገር የለም። ታሜ ከኛ አልፎ አያውቅም። ስለዚህ እስከ መጨረሻው ድረስ አብረንሽ ነን። ምንም እንዳትፈሪ። ያው መናገር ስላለብኝ ነው እንጂ እንደዚህ ማለትም አልነበረብኝም። እስቲ አይ ነው ማለት ልብሽ ሊስተበር ይችላል ምናምን ማለት ለምን ተናገርኩኝም ልትይ ስለምትችይ ያስመኝ በሂደት የሚስተካከል ነገር ካለ እናስተካክላለን። ካልሆነ በቃ ማለት ዛሬ ምንም ይሆናል ላይ እኔ ስላላወኩ ነው ስጦታ ይዤ እመጣለሁም ስላላልሽ አሁን ይዘሽ መተሽ አልቀበልም የሆነ ነገር ሊል ይችላል። ገብቶሻል? እንደዛ ሲል ደግሞ ይሆናል አይደል እንዳይደብርሽ። በቃ እሱ ከፈለገ የፈለገውን ነገር ያደርግ። በጊዜ ሂደት ግን ማድረግ ያለብንን ነገር እናደርጋለን። ቢኒ ምንድነው የምትለው? እኔ እኮ እዚህ ጋር ምንም ምለው ነገር የለም። ታውቂያለሽ ያለሁበት ሁኔታ እና እኔ ለለመቸለው በቃ እዚህ ጋር የመጣሁት ዛሬ ግዴታ ስለ እና ሁለተኛ ነገር ደግሞ በዚህ ጉዳይ ላይ ምንም ልል አልችልም። ታሜን እንደማውቀው ከዚህ በፊት እንደዚህ ነገር ላይ አላውቀውም። ይቀበላታል ምን ያላቅ እና ምለው አሁን እንዳልሽው በቃ እንዳይደብራ ምንም እንዳይሰማሽ። ምክንያቱም ይኸውልሽ ከዚህ በፊት የሆነ ላይፍ ኖሮት ምናምን ቢሆን ይሆናል ሊረዳሽ ይችላል። ፍቅረኛ ኖሮት የሚያውቅ ቢሆን ኖሮ ሊረዳሽ ይችላል። የሆነ ስሜት ተሰምቶት የሚያውቅ ግን ከዚህ በፊት እኔ የማውቀው የሆነ ሪሌሽን ውስጥ የገባ አይነት ሰው አይደለም። ለዛ ግራ ሊገባው ይችላል። ምንም በቃ ለቀልድ ነው ሊመስለው የሚችለው ለሱ ይሄ ነገር ማለት ነው። ምናልባት እኔ ልረዳሽ እችላለሁ ምክንያቱም ሴት ልጅ ነኝ ብዙ ነገርም ስለማውቅ ማለት ነው። ቢኒም ሊረዳሽ ይችል ይሆናል ማለት ናርዲ
ስሜትሽ ይገባኛል። እያየሽ ነው እግዚአብሔርን ፍዝዝ ብለሻል። የሆነ ስሜት እየተሰማሽ እንደሆነ ታስታውቂያለሽ። ግን በቃ እሺ ቢያንስ እየተሰማሽ ያለውን ነገር ንገሪኝ። ማለት ውስጥሽ እየፈራ የሆነ ነገር ሊሆን ይችላል፣ ግን ንገሪኝ እሺ ቢያንስ። ያው ምንም በቃ ትላንትና ቪዲዮ ላይ ካየሽ ትላንትና ትንሽ ተቆጥቶ ነበር። እሱም እንግዳ ስለሆነበት ነው እና ዛሬ እስቲ የሚለውን እንሰማለን። ትላንትና ተከፍቶ ነው የሄደው። በዛ ላይ ደግሞ ስለታመመም ለዛም ነው እና እንደዚህ ከሰማሽ ደግሞ እንደዚህ አይነት ነገር አያውቅም ብለሽኛል። እስቲ ዛሬ በደንብ የምናወራበት ይሆናል። ፈጣሪ ካለ እናወራበታለን። እስቲ እናንተ ሊያዳምጥ ይችላል። አንቺ ስለሚያዳምጥ ነው አንቺ ጋር የመጣሁት እና አንቺ በደንብ እንደምታወሪ ተስፋ አደርጋለሁ። ማለት አንቺ ጋራ በጣም እንደሚግባባ ቃለው ለዛ ነው ያወራሁሽ። አዎ እንግባባለን አርዲዬ። ግን ነው ይሄ የሚሰማሽ እኔ ምንም እንዲሰማሽ ስላልፈለኩ ነው። ገብቶሻል? ይሄ ስሜቱን ስለማውቀው ነው። አሁን እየተሰማሽ ያለው ስሜት እምቢ ሊልኝ ይችላል ብዙ ነገር። እኔ ታሜ ደውዬላት በስንት ትግል ነው ያሳመንኩትኝ እና አረ አልመጣም ምናምን ብሎኝ ስራ እየሰራው ነው ብሎኝ በቃ አሞኛል ምናምን ብዬ ነው የጠራሁትኝ ማለት ነው። አንቺም እንዳለሽ የሚያውቀው ነገር የለም፣ ቢኒም አንተ እንዳለክ የሚያውቀው ነገር ስለሌለ ብቻዬን ነኝ አሞኛል እና ማውራት ነገር ቢኒ ምንድን ነው አሁን ሌላ ነገር አናወራ እዚች ጋር እና እሺ ቁጭ ብለን እንጠብቀውና አይመስላችሁም? ሲመጣ እንግዲህ እንደሚመጣ ግን እርግጠኛ ነሽ? እኔ ታሪቾ ቀርቶ አያውቅም። ሲጀመር አይቀርም። አሞኛል ስላልኩትኝ ይመጣል እርግጠኛ ነኝ። እና ግን አንቺ ምንም እንዲሰማሽ ስለማልፈልግ ነው ቁጭ ነው። እኔ ምን ልደውልለት ስል ደወለ። እንደውም ስሚኝ ማናርድዬ እሱ እንትን ከምን ማለት ነው እዛ ጋር ብትቀመጪ ሲመጣ እንዳይደነግጥኝ ማለት አይ እዛ ጋር ነው። አዎ እዛ ጋር ነው። እኔ ይዤ ነው ጣይ ምንድነው ሶስቱ ላይ እንዴ አላሱ ነው እንልወደ ነው። ሰው እንዴት ነው እንደዚህ? ሰላም ነው አለ ቁጭ በል እዚህ ጋር ቅርታ እንዴት ነህ ታዲያ? ደህና ነህ? ደህና ነህ? ይቅርታሽ ለምን? አይ አይቶ አሁን ስለሱ ልናወራ አይደለም። ይቅርታሽ ያባል። ኧረ ችግር የለውም። ያው ለምታውቂያለሽ ነገሮች ሳይፈልጉ ምናምን እንትን ይላል። ችግር የለውም። ኧረ ታደልቻለሁ ያለስ ስለሱ ልናወራ አይደለም ሲጀመር ዛሬ መጣ ነው እና እኔ በጣም እግዚአብሔርን በጣም አናደኸኛል። ምን በቃ በጣም አናደኸኛል ታሜ። እኛን የምትፈልገን በቃ ሲቀጥል ደግሞ እሺ ቶ እሱን ትላንት ምንድን ነው ያደረገው? ምን እግዚአብሔርን እኔ ካንተ እንደዚህ አልጠብቅም። ሴት ልጅ እኮ እንደዚህ አትወራም። እናት አለ እህት አለ አይደለ? ማግዲ እናቴ ትሞት አልተረዳሽኝ። ምን ነው እስኪ ማለት ቢያንስ ሪስፔክት ቢያንስ አወራርህን አታስተካክልም። አሁን ማውራት የፈለግሽው ስለ ናርዶስ ነው አይደል? ስለ ናርዶስ ነው። ስለ ማርያም ያቺ ልጅ ማለት ነው። ያቺ ልጅ ማን ነው ልንገርሽ? ማርያምን ከና አንቺ አስቢው እስኪ አንቺ ከመሬት ተነስቶ ሰው አንተ ልዩ ስሜት አለ ምናምን ተናገረች ወይስ ዋይስታ መቅረብ ነበረባት? ስንት ነገር ይጠብቀኛል። እሱን እኮ እና ታዲያ እሱን እኮ የምትፈልግ ከሆነ እኮ አልፈልግምም ሲባል እኮ ማለት ነው በእንትን አሁን ሌላ ነገር እንትን አትበል ታውልታሜ። አሁን ሌላ ወሬ ምናምን አታብዛው። የምታስብበት ከሆነ በስነ ስርዓት አስብበት። እየሰማከኝ ነው አይደለ? ምን እኔ ስለሷ ምንም ማስብ አልፈልግም። ማርያምን ስንት ማስተካከለው ነገር ስንት ማሳካው ነገር አለ። አንቺ አስቢው እስኪ ጉቼን ይዛብኝ እኮ ነው የመጣችው እኮ ይዛብኝ መጣች አይደል? በቃ እሱን ትሰማለህ ብላ ነበረ። እሱን ትሰማለህ ብላ እኮ ነው አተከሩ ለጥሩ ደሞ የሚያርገላካት ለኒያ ታማሚ ነው ብላችሁ ነው ሚሪ እንዳይያዘጋጃችሁ። አንተ እየቀለድክ ነው አሁን በኢየሱስም ሰው እዛ አንተ ልጅቷ እንዴት እየሆነች እንደሆነ ግን ታውቃለህ? ኧረ ተይ አንቺ ምን ዝም በል እግዚአብሔርን ታሜ ነይ ነው ሰው እንትን ላምጣ መጣው ነው ጠጣ ከበሪዶ ጠጣ ከበሪዶ እንደዚህ ነው ይከፈት። እሺ ሚሪ እንዳይዘልኝ። ኧረ በእናትህ ተው ቆይ ግን ከፈሰሰው ደም ይተካደል ጠጣ ነው ለዛ ታስብ እንደዛ አስበልኝማ ብዙ ነገር እንደልክ አውቃለሁ። ብቻ ግን ያው ያለፈው እና አሁን አጥተመሪ ሚሪንዳ የሆነ ነገር ይቆጠርክ ነው የሚመስለኝ ከነ ኧረ እኔም አልቆጠርኩም። ምን
ምንድነው? ምሮ የት ነህ? ምንድነው? ቁጭ በላ። ምን ነው ተጣጣ? ምንድነው እንደዚህ ተፈጥባት? ምን አጋል ምን ተቀበላት? ተቀበላት። ላንተ ስጦታ ላንተ ብላ ነው ስጦታ ይዘህ የመጣችው? ለኔ እኮ አበባ በጣም ነው የማመሰግነው። እኔና ተንከሽ ተቀበል። ምን ሆነ አለ? ምንድነው አንተ ቆይ እንደዚህ የምትሆነው? አንቺ ምንድነው የምታደርገው? እነሱ ጋር ደግሞ ለምን ነው? እሱን ስለምትሰማት ነው። ታሜ ተቀበላትና ቁጭ ብለን እናውራ። ምንድነው አንተ ሁሉ ጊዜ አንተ እንደፈለክ ብቻ መሆን አለበት እንዴ? ኧረ በስመ አብ። አንተ አንዳንዴ እንኳን ስማን እንጂ እኛ በቃ አስቀየምከን፣ በብዙ ነገር አስቀየምከን። አትተናወጥ። አሁን የምትሰማን ከሆነ ስማን። ንቀውዳ እንዴ እያረክ ያለው ነገር እንኳን ስሜቷን ለመረዳት አትሞክርም? ቀርበህ እንኳን ማይሆንም ከሆነ እኮ ቀርበህ ነው ማውራት ያለብህ አይደል እንዴ? አሁን ያመጣችልህ ነገር ይሄው አመጣችልህ አይደል? በማርያም አንድ ነገር ስማኝ። ተው በእናትሽ ምንድነው የምታወው? እስኪ ንገረኝ። እሺ እኔን ስሚኝ እኮ ቁጭ በል ቆይ ቢኒ በማርያም ቆይ እኮ ቁጭ በል። እኔ እሺ ላስረዳህ አንዴ ላስረዳ። ስማኝ አይደለም በቅጡ እንተዋወቃለን። ታውቃታለህ ከዚህ በኋላ አዎ በቃ መሆን ካለበት ይሆናል፣ መሆን ከሌለበትም እኮ ጓደኛ መሆን ትችላላችሁ። ግዴታ እኮ ፍቅረኛው አሁን አይደለም እያልን ያለው። በቃ አውራት ቁጭ ብላ እንድትቀበላት ነው የምትፈልገው? ተቀበላትና ቁጭ ብላ እንድታወራ ትፈልጋለህ? ነይ ቁጭ በይ። ነይ ናት እንዴ ሰው እንዴት ነው በእግዚአብሔር በዚህ ነው ይሆነው? አንተ ነህ የራስህን ስሜት ብቻ መለከታል። ያው አሁን በስነ ስርዓት አውራት ልጅቱ። ይሄ ምንድነው እሱ? ተቀበል። አንተ ምን ጨነቀህ? ቢኒ ናዮ ምንድነው? አረ ታሚ አንተ ታሚ እንዴት ነው ራስህ ከፍተህ ለምን አታየውም? ይሄ ምንዝር ለምን ነው እንደዚህ የምታሰፋው? ታሚ የሰው ስሜት ላይ እንዴት ነው እንደዚህ የምትጃወው? ምንድነው? ላንተ ነው ሰሪለት ስጦታ እኮ ነው የሰጠችው። አንገት ላይ ተሰርልህ በቃ ስጦታ ነው አይደለ? በቃ አሁን ይሄ የሚያስቅ ነገር ነው ታሚ። እንደው ቀስ ብለህ እንኳን አታስብም? አደኩላት ለእናቴ አመሰግናለሁ። እሺ እኔ ማርያምን እንውጣ እንዲከማ። እሺ እናንተ ታወራላችሁ፣ እኛ እንሂድ። ታሜ ምንድነው? የት ነው የምትሄዱ? አውራት ከሷ ጋር ትንሽ ያሉን ነገር አውሩ ምናምን። እኛ ሸኛት፣ ወደ ቤቱም ሸኛት። እኛ እንሂድና እንጠብቃለን። በኋላ አንቺ እንደዚህ የሚባል ነገር የለም። ያማቻ እንደ እኔ በቃ አውራትና ከዛን ሸኛት ወደ ቤት። ምንም እኮ ያለው ነገር የለም። ወደ ቤት ሸኛት፣ አውራት። ያው ያንተ ደስተኛ ነው የሚያስደስተን። ደስ ብሎናል። እኔ ሲጀምር እንደዚህ የምትሆና ያው ናርዲ አሁን እንግዲህ ፋቤት ሳቂሽ ያው ልጅቷን ነገር አጋባት። እሺ እኛ እንሂድ በቃ ተነሳንታ አውሩሽ ትንሽ አውራና ደውልልን። በቃ ጠጡልኝ፣ ደውልልኝ። ቻው ሳቱን አንተ ይሄም ላይ እሺ በጣም ነው የማመሰግነው ማለት ነው። እናቴ እሺ በጣም ነው የማመሰግነው እናቴ ማርያምን በጣም እናቴ እኔ እንደዚህ አይነት ነገር ኖርማል ችግር የለውም። እና አሁን ልነግርህ የምፈልገው ነገር በጣም ነው። ትናንትና ነገር ያለው ይኸውልሽ እኔ አሁን
ፍቅር የሚባለው ነገር ነይ ቁጭ በይ አንዴ ላስረዳሽና ይኸውልሽ እኔ እውነት ለመናገር ፍቅር የሚባለው ነገር ኖርማል አይመጣም። እንዴት እንደሆነ ታውቂያለሽ? እናት አለችኝ። እናቴን እንትን ማለት አለብኝ፣ መጦር አለብኝ፣ ትልቅ ደረጃ እኔ መድረስ አለብኝ። ለተሻላን አይደል? ስለ ትላንትናው ነገር እኔ ራሱ ይቅርታ ማለት አንቺ ማስረዳት ነበረብኝ መሰለኝ። ሳላስረዳሽ ስለቀረው በጣም ይቅርታ። ጓደኛ መሆን እኔና አንቺ ለምን እንደሆነ ታውቂያለሽ? በተቀራረብን ቁጥር ሌላ ነገር ነው የሚፈጠረው። ያ ከሚሆን ደግሞ የኔና አንቺ ጓደኝነት እዚህ ጋር ያበቃል። ስላደረግሽልኝ ነገር በሙሉ ደግሞ አመሰግናለሁ። እሺ ተረዳሽኛ? ይኸውልሽ እኔ እንድታዝኝ አልፈልግም። በቃ ይሄ ነገር ራሱ የተቀበልኩሽ ላላስከፋሽ ፈልጌ እንዳላስከፋሽ ፈልጌ ሰማሽኛ? ገብቶሻል አይደል ያልኩሽ? እኔ ሴቱኝ ፍቅሬን ስለገለጽኩልኝ እንደዛ ማለት አይደለም። በቃ ጓደኝነታችን እኔ አልፈልገውም። በቃ ይሄ ራሱ ሴት ስለሆንሽ አክብሬሽ ነው እኔ ተቀበልኩ። ከማንም ተቀብዬ አላውቅም። ያ ስለሆነ ስለነበረን ቆይታ አመሰግናለሁ። እኔ ሴቱኝ ፍቅሬን ስለገለጽኩልኝ እንዲየውንክ ያለ ምን ሆንኩኝ ነው ወይስ በጓደኞች በኩል ስለመጣው? አንደኛ ደግሞ የረሳሁት ነገር አለ። ጓደኞቼ ጋር እንትናት ወደ ጓደኞቼ አትጂ። እሺ ካሁን በኋላ ከዛሬ በኋላ ማለት ነው። ተረዳሽኝ አይደል? ጓደኞቼ ጋር እንዳትጂ። እኔም ደግሞ እስካሁን ስላደረግሽልኝ ነገር ስለስጦታሽ አመሰግናለሁ። እንደዚህ አይነት አበባ ለኔ ማንም ሰጥቶኝ አያውቅም። እውነት ለመናገር ማለት ነው ማርያምን ማንም ሰጥቶኝ አያውቅም። አመሰግናለሁ። አበባሽንም ወስድልሻለሁ፣ ስጦታሽንም ተቀብያለሁ። ግን ከኔ ጋር መሆን አቺ ምሽ እንድታዝኝብኝ ምናምን አይደለም። ቴንኪው አመሰግናለሁ።